ወይዘሮ ቤርሲ ለአንድ ቀን ውጪ አድራ ወደ ቤት ስትመለስ ሴፈንም ከወንድሟ ጋር ቁጭ ብላ ትመለከታለች። እንዲህ እዛ ውጪ አንድ ቀን አድሬ በመጣ በጣም ብዙ አዳዲስ ነገሮች ተፈጥረዋል ብላ በሩን ከፍታ እጅግ ደንግጣ በትኩረት እጆቿን አፏ ላይ አድርጋ ስትመለከታቸው ሴፈንም አይዞሽ ሜርሲ ወንድሜ ነው ሙስጠፋ ይባላል ትላታለች። እሷም ሰላም ሙስጠፋ፣ በአንድ ቀን እኮ አድሬ ውጭ በመጣ ለአመታት ብዙ ጊዜ ውጭ አድሬ የመጣው ይመሰለኝ ብላ ትላታለች። ሴፈንም ለምን ብላ ስትጠይቃትም ያው በጣም ብዙ አዳዲስ ነገሮች ተፈጥረዋል ብላ ትመልስላታለች። ሴፈንም ምን ተፈጠረ ብላ ስትጠይቃትም ቤርሲም አይ ብዙም አሳሳቢ ነገር አይደለም፣ አንቺ ያው እንግዳም እንደሚመጣ አልነገርሽኝም ብላ ትላታለች። ሙስጠፋም መለስ ይልና እኔ እኮ ብዙም የምከብድ ሰው አይደለሁም ብሎ ይመልስላታል። አምነንም ባለቤቱን ብር እንደሚያስፈልግሽ ለምንድን ነው ያልነገርሽኝ ብሎ ሲጠይቃትም እሷም መጠየቅ እንደፈራች ትነግረዋለች። እሱም ምንም ችግር የለውም፣ በሆድሽ እኮ ያሹ ልጄ ነው፣ ግዴታዬ ነው የሚያስፈልግሽን መጠየቅ መፍታለሽ ብሎ ይላታል። እናም ምን ያህል ብር ነው ያስፈልገሽ ብሎ ሲጠይቃት 500 ሺህ ብር ብላ ትለዋለች። ለምን ይሄ ሁሉ ገንዘብ አስፈልገሽ ብሎ ሲጠይቃት የሚያስፈልጋት ነገር አንዳንድ ነገሮች እንዳላትና መገዛዛት እንደምትፈልግ መንቀሳቀሻ ብርን በእጇ እንደሌለ ትነግረዋለች። እሺ አሁን ሰራተኞቹ ከቢሮ እንዲያመጡልሽ አደርጋለሁኝ ይላታል። እሷም አምነን ብላ ስትጣራ አቤት ብሎ ይመልስላታል። አመሰግናለሁ ትለዋለች። ምንም አይደለም ብሎ መልሱን ይሰጣታል። ሜሪም ወደ ኪችን ስትመጣ ወይዘሮ ዛሃራ የኔ ልጅ ተረጋጋሽ ወይ አሁን እንዴት ነሽ ብለው ሲጠይቋት እሷም አሁን ተረጋግቻለሁ ደህና ነኝ ትላለች። ጄሪም ኤብሌን ዛሬ ለምን ሜርሲን የሚያናድድ ነገር አናደርግም፣ ለምን ሶስታችን ጓደኛ ማቾች ሆነን እሷን አናበሳጫትም ብላ ትጠይቃለች። ኤብሌንም ለምን ብላ ስትጠይቃትም እሷም የኔን ህይወት ለማበላሸት እያደረገች ያለችውን ነገር ደርሼበታለሁ ብላ ትላታለች። እሷም እና እኛ ሶስታችን ጓደኛ እንደሆንን እንድታስብ ፈልጋለሁ ትላለች ጄሪ። ወይዘሮ ዛሃራም እኔ እንደሆነ የቺ ቢጫ ጸጉርን ሳናድዳት በጣም ደስ ይለኛል ብለው መልሷን ይሰጧታል። ጄሪም ስለዚህ አሁን እሷ ስትመጣ እኛ እናናግራትም፣ ደግሞ ሌላ ቦታ ነው የአድራ የመጣችው ብላ ትላቸዋለች። ቤብሌንም እየሳቀች ፈገግ እያላች በዚህ ይስማማለች። ወይዘሮ ዛሃራም የኔ ማጠሯን ነው እንጂ ያየችው እጭሯን አስበቅለን ነው የምንለቃት እያሉ ወይዘሮ ዛሃራ ሁለት እጆቻቸውን ግንባራቸው ላይ አድርገው ቀንድ ነው የምናስበቅላት ይላሉ። እነሱም በዚህ ከተስማሙ በኋላ አንድ ወንበር ላይ ተቀምጠው እሷን እየጠበቋት ይገኛሉ። ቤርሲም ብቻዋን ቆባ ሙስጠፋ ማነክ፣ መቼም የወይዘሮ ዳይፍነን ልጅ አይደለክም፣ ወይም የሆነ ነገር አቅዳ ሊሆን ይችላል። ስለዚህ ደግሞ ኪችን ወርጄ ነገሩን ማጣራት አለብኝ ብላ ወደ ኪችን ትገሰግሳለች። እሷም ኪችን እንደደረሰች ሴቶች እንደምን አደራችሁ ብላ ስትጠይቃቸው ማንም መልስ አልሰጣትም። እንደው ምን ሆኜ ነው ከከፍቶች ጋር የምኖረው ብላ ማለት ያው ሰላም ስላችሁ ለምን ዝም አላችሁ ብላ ስትጠይቃቸው ጄሪም እኚህ መልስ መመለስ አልፈለግንም ማለት ነው በቃ ተይን ብላ ስትላት፣ ሜርሲም ደግሞ ምን ነው ጓደኛዬ እንዲማ አትሁኝ፣ አይ አንድ ቀን አድሬ ስለመጣሁኝ ሰዎች ጄሪ ጓደኛዬ ከፍቷታል ብላ ትላቸዋለች። ጄሪም ከባሌ ጋር እንጂ ካንቺ ጋር አድሬ አላውቅም እኮ እስከ ዛሬም ድረስ ስትላትም እሷም አይ እኔ እኮ ምን አልኩኝ፣ እኔ የምላችሁ እዚህ ቤት አዲስ ፊታየሁ ልበል ብላ እንግዲህ የምትፈልገውን ለማጣራት የሄደችበትን ጥያቄ ትጠይቃቸዋለች።
ምናልባት የምታውቁት ነገር ካለ እንድትነግሩኝ ፈልጌ ነበር ስትል ጄሪን በቁጣ ስሜት ውስጥ ትሆና ምንም የምናውቀው ነገር የለም፣ ወሬ እንድንነግርሽ ፈልገሽ ከሆነ የምናውቀው ነገር የለም ብላ ትመልስላታለች። እሷም ቤርሲ በጣም ነበረ እየደነገጠችው፣ ምክንያቱም ከጓደኛዋ እንደዚህ አይነት መልስ አልጠበቀችም ነበር። እነ ወይዘሮ ዛህራም እንግዲህ አንዳንዴ እንደ መደነስም እንደ መወዛወዝም እያሉ ሶስት ሆኖ ቤርሲን እያቃጥሏታል። እሷም እጆቿን ወደ ላይ አንስታ ጥርሷን ነክሳ ለመናገር ፈልጋ ግን መናገር ባልቻለችበት ንዴቷን ይዛ ወደ በረንዳ ትወጣለች። በረንዳ ላይም ከወጣች በኋላ አንቺ ፒንኪድ ፊት መመለቅሽ እንዳይመስልሽ የዛች የሙዝቂጥ የመሰለች ሴትዮን ወሬ ሰምታ አናቴ ላይ ትውጣ መከራሽን አሳይቼ ነው ካናቴ የማስወርድሽ፣ እናም ደግሞ ከዚህ ቤት ነው የማባረርሽ ብላ ውስጧን እየተናደደችውን እየጨሰችውን ብቻዋን እያወራች ትገኛለች። እጅግ ነበረ በጣም የተናደደችው በሁናቴዋ። ይህም ሙስጠፋ ወዳለበት ቦታ ትሄድና ሙስጠፋ አሁን ብሩን አስገባልሃለሁ፣ ከዚህ ለቀህ እንድትወጣ እፈልጋለሁ ብላ ትለዋለች። ለምን ብሎ ሲጠይቃትም ምክንያቱም እኔ አምነንን አፈቅረዋለሁ ትላለች። እሱም አንቺ መቼም ፍቅር አይገባሽም፣ አምነንን አፍቅረሹ ሳይሆን ለገንዘቡ ብለሽ ነው ብሎ ይላታል። እሷም ደግሞ እኛ በዚች ምድር ላይ ሁላችንም ገንዘብ እንወዳለን፣ እርስ በርሳችን ስላላወራንበት ነው እንጂ ሁላችንም ውስጥ ያለው እሱ ነው ብላ ትለዋለች። እሱም ለምን እንደዚህ ያልሽ ብሎ ሙስጠፋ ሲጠይቃትም ይኸውልህ ራስን እስኪ ተመልከት፣ አንተ እኔን ለመጉዳት የፈለግከው ገንዘብን ብለክ ነው ብላ ትለዋለች። ሙስጠፋም የትልቅ ሰው ንግግር ተናግረሻል ብዬ እንዳሞግስሽ እንደሆነ የጠበቅሽው እንደዛ አልልሽም ብሎ ይላታል። እሷም በቃ አሁን ተወኝ፣ በምን ቀን ነው እዚህ ቤት የመጣከው ብላ ስትጠይቀው ምን ነው ቀኑን ቆጥረሽ አንፐስሪያችንን እንድታከብሪ ነው ወይ ብሎ ይላታል። እሷ ተወይም ብትለው እስትንፋሴ ከዚች ምድር ላይ እስከምትቋረጥ ድረስ አልተውሽም ይላታል። ከኋላ ሜርሲን እያዳመጠች ነበርና ያማልቅኔው ይሄ ሰውይማ በውስጡ አንድ አሮጊት ወጧል እያለች እንግዲህ በትኩረት እየተመለከተቻቸው ትገኛለች። እነሱ ግን አላዩአትም። ሪም መቼ ነው ከዚህ ቤት የምትሄደው ብላ ስትጠይቀው ሙስጠፋ መቼም እንደማይሄድ ይነግራታል። እሷም እጇን አንስታ በጥፊ ልትመታው ስትል እሱም እጁን አንስቶ በጥፊ መታትና ትሰሚኛለሽ፣ እንዴት እንደሚያደርግሽ ከዚህ በላይ ደግሞ ጨካኝ እንደሆነን አታድርጊኝ፣ እገልሻለሁ ይላታል። እሷም ጉንጮቿን በእጆቿ ደግፋ እየሮጠች ወደ ውስጥ ወደ ቤት ትገባለች። በዚህ መካከል እንግዲህ ስታዳምጣቸው የነበረችው የእሷን መግባት ስላየች ቤርሲም ወደ ሙስጠፋ ታቀናለች። ቤርሲም ወደ እሱ ከደረሰች በኋላ ሙስጠፋ ብላ ስትጠይቀውም እሱም ኮስተር ብሎ አቤት ይላታል። ባክህ ተረጋጋ፣ እኔ ጄሪ አይደለሁም ብላ ትለዋለች። እሱም ማለት ብሎ ሲላትም ይመስለኛል ከዚህ በፊት ከጄሪ ጋራ የምትተዋወቁ ይመስለኛል ትለዋለች። እሱን በምን አወቅሽ ብሎ ሲላትም ባክህ ተረጋጋ፣ ያወራችሁትም በሙላ ሰምቼዋለሁ ብላ መልሱን ትመልስለታለች። እንጂ ምን አይነት ሰው ነሽ የሰው ወሬ ተደብቀሽ የምታዳምጭ ብሎ ሲላትም እሷም ባክህ ተረጋጋ፣ እኔ ጄሪ መሰልኩ ኮይ በሷ ቦታ ላይ ስቆም እኔ ውዷ ሜርሲ ነኝ ብላ ትለዋለች። እሱም ምንድነው የፈለግሽው ብሎ ሲጠይቃትም እሷም እንድንስማማ እፈልጋለሁ ትለዋለች። በምን ብሎ ሲላትም በአንድ ነገር እንድንስማማ እፈልጋለሁ ለምን ብሎ ሲላትም እሷም የዓላማችን አንድ ስለሆነ ብሎ ይላታል። ምንድነው ዓላማሽ ብሎ ሲጠይቃት ጄሪና አምነንን አብሮ ማለያየት ብላ ትለዋለች። ለምን ብሎ ሲጠይቃትም መድሽ በማግባቱ መደሰት ነበረብሽ ብሎ ሲላትም አይ እሱ ወንድሜ ከማይግባባው ሰው ጋራ ተጋብቶ እንዲኖር አልወድም ብላ ትለዋለች። እናም ባይግባቡ ይጋቡ ነበረ ወይ ብሎ ሙስጠፋ ሲመልስላት አይ እነሱ ሳይሆን እኔ ነኝ ያጋባኋቸው ሰው መስላኝ ብላ ትለዋለች። እሱም እና አሁን ታዲያ ምን ተፈጠረ ብሎ ሲጠይቃትም
አንተ ብላ ትለዋለች። እኔ ምን ብሎ ሲላትም አሁን አንተ እባክህ እንዳልገባሁ አትሁን፣ እባክህ ብዙ ነገር መስራት የምንችልበትን ጊዜ አትፍች፣ ማገዶ አትፍች ትለዋለች። እሱም እሺ ጥሩ ይላታል። ሙስጠፋም ብሌንም ሳሎን እየወለወለች ባለችበት ሰዓት አቶ አምናን ይመጣል። ቆይ ትንሽ ይድረቅና ትገባለክ ስትለው አቶ አምናንም እሺ የተከበሩ ብሌን ጭራሽ ወደ ውስጥ እንዳልገባ እየተከለከልኩ ነው ወይ ብሎ ይላታል። እሷም ፈገግ እያለች አረ በጭራሽ ትለዋለች። አምናንም ወደ ብሌን ይጠጋና ወገቧን እቅፍ ያደርጋትና እሷም በቃ ሂድ ግባ ተፈቅዶልካል ስትለው እንኳን ይሄንና አይምሮዬ ስንት ነገር እንዳያስብ ሰባብረሽ ድፍና አድርገሽ ይዘሽዋል ብሎ ይላታል። እሷም ደግሞ አረተው ሰው ሊያይን ይችላል ብላ ስትለውም እሱም የባለፈው ያሳለፍነው ጊዜ አልናፈቀሽም ይላታል። እሷም በጣም ናፍቆኛል ብላ ትመልስለታለች። እንደዚህ ማድረግን አቁም ስትለው እሱም እቅፍ አድርጎ እሷም ደረቱ ላይ ልጥፍ ብላ እሱም እንግዲህ በሀሳብ ጭልጥ ብሎ ይገኛል። አየሽ አይደለም ወይ የኔ መውደድና ማፍቀርን የኔ መሸነፍን እየተጠቀመችበት ነበረ ብሎ ይላታል። እሷም የእውነት አንተ ላይ ያደረገችብህ ነገር የእውነት በጣም መሞት ነበረብክ ብላ ትለዋለች። እሱም እኔ ሳላጠፋት እሷም አታጠፋኝም ብሎ ይመልስላታል። እሷም እኔ ያምልክ እሷ እዚህ መሆኗን በምን አውቀህ ነው የመጣከው ብላ ትጠይቀዋለች። ሙስጠፋም እኔ የመጣሁት ሴፈን ጋ እንጂ እሷ እዚህ እንዳለች ራሱ እንኳን አላውቅም ነበረ ብሎ ይላታል። እሷም ይሄንን ነገር ሴፈን ታውቃለች ብላ ስትጠይቀው ሴፈን አታውቅም፣ ይሄንን ነገር ማወቅ የለባትም ብሎ ይመልስላታል። እሷስ ብታውቅ ምን ታደርጋለች ብላ ስትጠይቀው ማወቅ የለባትም፣ ካወቀች ደግሞ ይሄንን ነገር ሴፈን ታበላሽብኛለች ብዙ ነገሮችን ብሎ ይመልስላታል። እሷም እንግዲህ ይሄን ያለማወቋ ነው እንጂ ብታውቅ ኖሮ አንተን ታጣክ ነበረ ወይ ብላ ቤርሲ ትመልስለታለች። ቤርሲም ከእንግዲህ በኋላ ብቻህን አይደለክም ስትለው ሙስጠፋም ለራስሽ አላማና እቅድ ስለምታስቢ እንደምታግዥኝ ተስፋ አድርጋለሁ ብሏት ይስማማሉ። ወይዘሮ ዛህራም የብሌንን ፀጉር እየደባበሱ ጉልበታቸው ላይ አስተኝተው የኔ ልጅ የእናትሽ ታሪክ አልናፈቀሽም ወይ ሲሏት እሷም ናፍቆኛል ትላለች። እሺ ዛሬ ወደ ስራ ከመግባታችን በፊት አንድ ታሪክ ንንገርሽ እሺ ብላ ስትላቸውም ወይዘሮ ዛህራ ዛሬ የምነግርሽ ታሪክ የአንድ የባለጸጋ ልጅ ታሪክ ነው ብለው ታሪካቸውን ይቀጥላሉ። የባለጸጋ ልጁ ኑሮ እንዲገባው በማሰብ ልጁን ወደ አንድ አካባቢ ይልከዋል። እናም ጊዜያቶች ይቆጠራሉ። ልጁም ወደ አባትየው ቤት ይመለሳል። አባትየውም ደግሞ እንዲህ ብሎ ይጠይቀዋል። ሄድክበት አካባቢ ምን ተማርክ ልጄ ብሎ ሲጠይቀው ልጁም ደግሞ እጅግ ደስ የሚል ብዙ ነገር እንደተማረ ለአባቱም ይነግረዋል። አባትየውም ደሃ ሰዎች እንዴት እንደሚኖሩ አስተዋልኩኝ ብሎ ሲጠይቀው ልጁም አዎ አይቻለው አስተዋየዋለሁ ብሎ ይነግረዋል። አባትየውም ልጅየው ያየውን ነገር በዝርዝር እንዲነግረው እንዲያስረዳው ይጠይቀዋል። ልጅየውም እኛ ጋር አንድ ውሻ አለ፣ እነሱ ጋር 4 ውሻ አለ። እኛ ጋር አንድ የመዋኛ ገንዳ አለ፣ እነሱ ጋር ደግሞ እጅግ የሚያምር ትልቅዬ ሐይቅ አለ። እኛ ጋር በጣም የሚያማምሩ መብራቶች አሉ፣ እነሱ ጋር ደግሞ እጅግ ውብ የሆኑና ድምቅ ያሉ ከዋክብቶች አሉ ይለዋል። እኛ ጋር የተከፋፈሉ በረንዳ አለ፣ እነሱ ጋር ደግሞ እልም ያለ ሜዳ አለ። እኛ ምግብ እንሸምታለን፣ እነሱ ግን ምግብ አይገዙም። እኛ ንብረቶቻችንን ለመጠበቅ መሳሪያ እንገዛለን፣ እነሱ ግን ያንን አይፈልጉም። እነሱ እርስ በርሳቸው ይጠባበቃሉ፣ ይተዛዘናሉ።
በጣም ይተማመናሉ ብሎ አባትየው ይሄን ነገር ሲሰማ እጅግ ይደነግጣል። ከልጁ የሚሰማውን ቃላቶች እየሰማ ይኸውም አባቴ እጅግ አድርጌ አመሰግንሃለሁ። እኛ ምን አይነት ድሃ እንደሆንን ምን ያህል ድሃ እንደሆንን አሳይተከኛል። አባቴ ይሄ ሁሉ እንዳይሰላ አደረከኝ፣ አመሰግናለሁ ይለዋል ልጅየው። ይሽ ልጄ የእውነት በህይወት ዘመን ውስጥ መለኪያው ቁስ አይደለም፣ ዋናው ደስታ ነው። አየሽ ልጄ የነጻነት ዋጋው ተመን የለውም። አንቺ ራስሽን ነጻ አድርገሽ ማሰብ አለብሽ። ያኔ አንቺ የህሊና ነጻ ነሽ። ገንዘብ የማይመልሰው በሽታን ትታቀፊያለሽ። የኔ ልጅ የሚታመን ሰው ሰውን ያምናል ብለው ምክራቸውን ይለግሷታል። እሷም በስርዓት እየሰመቻቸው ምክራቸውን ትቀበላለች። ወይዘሮ ዛህራ እጅግ ብልህና በጣም ጎበዝ ሰው ናቸው። ብሌንም እጅግ አድርጋ ነው የምትወዳቸውና የምታከብራቸው። ከቤቱ ውስጥ በሞላ ለሳቸው ክብር አላት። ቤርሲም በረንዳ ላይ ተቀምጣ ወይዘሮ ዛህራ የሚመጡና ከእሷ በታች አረፍ ይላሉ። እሷም ቤርሲም ራሷን እየወዘወዘች አንቺ ሴትዮ ከዛች ዘገምት ሴትዮ ጋራ ምንድን ነው የምታደርጊው? ለምንድን ነው አርፈሽ የማትቀመጪው? ብላ ትላታለች። እሷም አንቺ ለምንድን ነው የማትከበሪው? እኔ ደሃ ነኝ እንጂ ክብር ያለኝ ሰው ነኝ። እናም እንዴት ነው የምትናገሪኝ? ብላ ትመልስላቸዋለች ወይዘሮ ዛህራ። ካልሽ ግን ለን ብለው ሲሏትም እሷም ልትመችኝ ነው ወይ ብላ ስትመልስላቸው ወይዘሮ ዛህራ ስራሽ ይምታሽ፣ በስርዓት ካላናገርሽኝ አላናግርሽም ብለው መልስ ይመልሱላታል። እሷም ቤርሲም በጣም ክፉ ቃላቶችን ትናገራለች። አንቺ ገረድ አሁን ተነሽና ሂጅና ሻያፊልኝ እንዴ! ማን ነው እሱ እንዲህ ልብ ልብ እየሰጠሽ? እናም ደግሞ ማደርግሽን ጠብቂኝ ብላ ሁለት እጆቿንና ከንፈሮቿን ነክሳ ብላ ጮሃ ወደ ሳሎን ትመለሳለች። የአቶ አምነን አክስትም ቃልን ትጠራውና ትሰማኛለህ ቃል ይሄንን ለቤርሲ ከባሏ እንደተላከላት አድርገህ እንድትሰጣት ፈልጋለሁ ብላ ትለዋለች። ለምን ብሎ ሲጠይቃትም የተባልከውን ብቻ አድርግ ብላ ትመልስለታለች። እሱም እሺ እንዳልሽኝ አደርጋለሁ ብሎ ደብዳቤውን ይቀበላትና ይዞ ይሄዳል። ቤርሲም ለአምነን ወይዘሮ ዛህራ እንደዚህ ያደርጋኛለች፣ ያስቀይማኛለች፣ አስከፍታኛለች ብላ የውሸት ለቅሶ እያለቀሰች እጆቿን በፊቷ ላይ ጭና እያንጓጠጠቻቸው እንደሚያለቅስ ሰው ሆና መስላ ትታያለች። አቶ አምነንም ለወይዘሮ ዛህራ ትሰሚኛለሽ ወይዘሮ ዛህራ ሰው መስለሽኝ ልክ እንደ እናቴ ነበር ማይሽ፣ እንደ እናቴም ነበር የማከብርሽ። አንቺ ማንስ ስለሆንሽ ነው አክስቴ በቤቷ ውስጥ ተሳቃ እንድትኖር የማታደርጊው ብሎ ይጠይቃታል። እሷም አረ አምነኔ ብላ ብትጠይቀውም አምነኔ እባክህ ክፉ አትናገር፣ መልካምንም በጎውንም ነገር አብረን አሳልፈናል ብላ ወይዘሮ ዛህራ ትመልስለታለች። እሱም ብናገርስ ምን ታመጫለሽ? እሷንም እንደኔ ልትሰድብኝ ነው ወይ ብሎ ይጮህባቸዋል ወይዘሮ ዛህራ ላይ። ወይዘሮ ዛህራም የኔ ልጅ ብለው ሲጠይቁትም እሱም ደግሞ እኔ ያንቺ ልጅ አይደለሁም፣ ልጅና ልጅሽን ፈልጊ፣ አሁን ልሰማሽም ሆነ ላይሽም አልፈልግም፣ አሁን ቤቱን ለቀሽ ውጪ ብሎ ቀጭን ትዕዛዝ ለወይዘሮ ዛህራ ይሰጣቸዋል። እሳቸውም አንገታቸውን ደፍተው ወደ ክላሳቸው ያቀናሉ። አቶ ሀምናንም ተነስቶ አክስቱ አጠገብ ይቀመጥና ተረጋጊ በቃ ብሎ ሲላትም እሷ እኔ እዚህ እኮ የተቀመጥኩት ወይዘሮ ሰማንን ለመተካት ፈልጌ ነው፣ ነገር ግን እሷ እንኳን እንደ ወይዘሮ ሰማን ልታየኝ ይቅርና እንደ ጄሪም አታየኝም፣ ብቸኝነት እኮ እንዲሰማኝ ያደረገችኝ ብላ ትነግረዋለች። እሱም በቃ አሁን ተረጋጊ፣ ሁሉም ነገር ተስተካክሏል፣ ለጥፋቷም ቅጣቷን ሰጥቻታለሁ ብሎ ይመልስላታል። ወይዘሮ ዛህራም እጅግ ስቅስቅ ብለው እያለቀሱ ብሌንም እባኮችን ተረጋጊ፣ እሱ አምነን እንደዚህ እንደማያደርግ ታውቂያለሽ፣ ተናዶ ነው፣ እናም ነገሮች ይስተካከላል ብላ ትላቸዋለች። እሳቸው ግን ያልወለድሽው ልጅ እንዲህ ሲናገር በጣም ነው የሚያመው ብለው እንግዲህ ጓዛቸውን ሸክፈው ወደ ኪችን ይመጣሉ።
ብሌንም እናቴ አንቺ እኮ ልትሄጂብኝ ነው? ማን ነው ተረት የሚነግረኝ? ማን ነው ፀጉሬን እየደባበሰ የሚያስተኛኝ? ብላ ስቅስቅ ብላ ወይዘሮ ዛህራን ትጠይቃቸዋለች። እሳቸውም እኔ ከዚህ ወጣው ማለት እኮ አንራራቅም፣ ስልክ ደውልልሻለሁ አለው እኮ ብለው ይሏታል። ያለ አንቺ ማናለኝ? እናቴን የረሳሁት እኮ ባንቺ ነው ብላ ስትላቸውም ወይዘሮ ዛህራ ይሄንን መቋቋም አቅቷቸው አንጀታቸው እየተንሰፈሰፈ የኔ ልጅ የእናትነትን ክብር እኮ ያወኩት ባንቺ ነው እኮ ብለው እጅግ እያለቀሱ ይገኛሉ። እሳቸውም እንግዲህ ወይዘሮ ሰማን አደራሽን ተቀብዬ መኖር ስላልቻልኩኝ ይቅርታ እያሉ ልጃቸውን እንግዲህ ልጇን አደራ የሰጠቻቸውን ከሱ ጋር መኖር ስላልቻሉ ይቅርታ እየጠየቁ የኪችኑንም እቃ እየተሰናበቱ ይሄንን እቃዎች እኔ ከአንቺ በላይ ነው ወይዘሮ ሰማን የተጠቀምኩባቸው የተገለገልኩባቸው እናም ብለው እንግዲህ እቃውን ሁሉ ይሰናበታሉ። ቴብሉን ሁሉ እየዳበሱ ሰሃኑንም እንግዲህ እየተሳለሙ የውጭውንም በረንዳ ሁሉንም አበባዎቹንም ሁሉ ከተሰነባበቱ በኋላ ጓዛቸውን ሸክፈው ሊወጣሉ። በዚህን ሰዓት ብሌን መቋቋም አቅቷት እናቴ ዛህራ እኔ አብሬሽ እሄዳለሁኝ ብላ ሻንጣዋን ሸክፋ እንግዲህ ወደ ውጭ ስትወጣ ነበር ድራማው የተጠናቀቀው። እንግዲህ ቀጣይ ክፍል ላይ ምን ይፈጠራል የሚለውን ይዘን እንመጣለን። ድራማ ከሞላ ጎደል ይሄንን ይመስላል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች እንደምን ከረማችሁ? ተወዳጁን ድራማ እጅግ አስተማሪና አዝናኝ ድራማ ነው። ገብታችሁ መመልከት ትችላላችሁ። በቅንነት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ይህንንም ያለንበትን ሀገር ሰላም ያደርግልን። ሰላም ካለ ሁሉም ነገር አለ።